ركزوا على الصورة هذه، ركزوا على الصورة هذه، شوفوا كم يا عالم كم يا ناس. هذه والله قيم ظاهرة. طبعا هذو من اثيوبيا والحبشة، وين هم موجودين؟ موجودين باليمن. كيف دخلوا وكيف وصلوا للمكان هذا؟ ما ادري. طبعا هذو موجودين بالحدود اليمنية السعودية، قريب من الحدود السعودية، يعني بالأراضي اليمنية قريب من الحدود السعودية. قرى على ما هي عالم أكثر من 20,000. يقول لك والله ما حد يكمي يدخل من بينهم ولا حد يكمي يمر. والله إن واحد كلمني قبل شهرين قال يا منصور والله إن احنا ماشيين داخلين على السعودية، قال مسكونا ناس من حق الحبشة ومن اثيوبيا، قالوا ما خلوا احنا نمر الا على كل واحد 100. يعني انتم ما قدرتوا لهم مش مدري ايش. قال ايش نقدر لهم؟ قال عالم زي الذر. والله ما صدق. كل اليوم عندما يشوف المقاطع الفيديو هذا انا متجنن. شوفوا كم يا عالم. شوفوا يعني قال حق الدولة توزعهم هذا تخليهم هنا للمجمعين بمكان واحد. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንግዲህ እንደሰማችሁት ነው የመኒው ያለውን ማለት ነው። በጣም የሚያሳዝን ነገር ነው። አገሪቷ እንዴት ነው ያኒ ያደለቻቸው ነው እንዴ ህዝቦቿን ለየሁሉም ሀገራት ያኒ ለሳውዲ የመን በየተለያዩ አረብ ሀገራት ኢትዮጵያኖችን ተሰደው ስለሚያዩ አገሪቷ እያደለች ነው እንዴ ሰው ዜጎቿን ለየተለያዩ ሀገራቶች እያደለቻቸው ነው እንዴ በማለት በማሾፍ እየሳቀ ነው ማለት ነው። እና በጣም ያሳዝናል የኢትዮጵያዊ ነገር። እኔ እንጃ የኛ ነገር መጨረሻው የት እንደሆነ አላቅም። እዚህ ጋር እንደምታዩቸው ይሄ ሁሉ ህዝብ እንግዲህ ኢትዮጵያዊ ነው፣ ኢትዮጵያዊ ናቸው፣ ሀበሻ ናቸው እያሉ ነው ማለት ነው። የመኒዎች በየሚዲያቸው እንዳለ እያንሸራሸሩት ነው ይሄን ሁሉ ህዝብ ማለት ነው። እንግዲህ የመን ውስጥ ያለው ይሄ ሁሉ ነው እንግዲህ እኛ በመካከላቸው እንኳን ማለፍ አንችልም እያለ ነው። ጓደኞቼ ወደ ሳውዲ እየሄዱ መንገድ ላይ ያገዷቸውና ልክ እንደ ሽፍታ ማለት ነው ብር እየተቀበሏቸውና መንገድ ላይ ያግደዋቸው ብር ተቀበሏቸው። እንዴ እናንተ ከነሱ አንሳችሁ ነው እንዴ ለምን አልተጋፈጣችኋቸውም ብላቸው ዓለም ነው በቃ እንዳለ ሙሉ ህዝቡ በጣም ከባድ ነው። እና እንዴት ብለን ከእያንዳንዳችን 100 ሪያል ወሰዱ ምናምን አሉኝ ጓደኞቼና የዛን ሰዓት አላመንኩም ነበር። አሁን ነው ይሄን ሁሉ ቪዲዮ ሳይ እንደዚህ ያመንኩት እያለ ነው እንግዲህ ያው በኢትዮጵያኖች በየመኒው ላይ በሽማግሌው የመኒ ላይ እንደዛ ያደረጉትን ቪዲዮ ስለለቀቁ ነው ይሄ ሁሉ ችግር የመጣው። አሁን ላይ ብዛታቸውም የታወቀው እንዲሁም የወታደራዊ ስልጠና እያደረጉ ነበርና ያን ያዩ ነው እንግዲህ ስማችን እንደዚህ በመጥፎ የሚነሳው። ሀበሻው በቃ ሌላ ሀገር ሂዱ በቃ መጥፎ ነገር ማድረግ ልምዱ አድርጎታል። አገራችንም ላይ ሰላም የለም። በቃ ሰው ሀገርም ሄደው ምን አለ ስርዓት ይዘው እንኳን ቢቀመጡ፣ ምን አለ የሰው ሀገር ዜጋዎች እንኳን ለኛ የሚያዝኑ እንዲያዝሉልን የሚያደርገን ስራ ብንሰራ ምን ችግር ነበረበት? በጣም ያሳዝናል ወላሂ። ሰው ሀገር ላይ ሄዶ የወታደር ስልጠና ማድረግ እንዴ! እስኪ እናንተ ፍረዱ፣ ቪዲዮ ነውና ማለት ነው። انتشرت مؤخرا تسجيلات تظهر وجود مجموعات غير نظامية قرب الحدود يشتبه بقيام بعض أفرادها بتشكيل معسكرات صغيرة وحيازة أسلحة خفيفة وممارسة أنشطة تهريب واعتداءات على المسافرين. نؤكد أن هذه الأفعال تعد تهديدا أمنيا خطيرا ويجب التعامل معها بسرعة وحزم ضمن الأطر القانونية. እንደሰማችሁት ነው እንግዲህ ውዶችዬ በአረቦች ጣቢያ እየተዘገበ ነው እንደዚህ እየተባለ በጣም የሚያሳዝን ነው። የሀበሻ ስማችን በየሄድንበት ነው በቃ ሱብሃንአላህ ወላሂ። እኔ በንጹህ ልባቸው ለስራ የሚሄዱ በቃ ስንት ወንድሞች አሉ። እነዛን ደግሞ ከዚህ አብራችሁ ስታነጻጽሯቸው በጣም ያሳዝናል። አንድ ላይ በቃ አይጥ በበላው ተመታ የሚባል ነገር አለና እነዛ ለስራ ብቻ የሚሄዱ እዚህ ቤተሰብ እንቀይራለን ብለው የሚሄዱ የቤተሰቦቻቸው ችግር ያስወጣቸው፣ እንዲሁም ደግሞ ኢትዮጵያ ውስጥ ያለውን ችግር ታውቃላችሁ። እኔ ስላለሁም
ለወንድ ልጅ መኖሪያ እንግዲህ ሀገራችን ላይ በጣም ከባድ እንደሆነ ስለማቅ በእነሱ አልፈርድም። ግን አንዳንድ ደግሞ ሙጅሪሞች እንደዚህ ሌላውን ኢትዮጵያም የሚበክሉ አብረን ስማችን አብሮ እየተጠራ አብረን ከነዚህ ጋር መደመራችን በጣም ያሳዝናል። ያለው ሁኔታ ግን እዛ አካባቢ በተለይ አሁን እዚህ ራጉ ነው የሚባለው አካባቢ ልክ እንደዚህ በኬንዳ ምናምን ተሰርቶ ወንድሞቻችሁ ብዙ ወንድሞቻችሁ እህቶቻችሁ እዛ የተቀመጡ ልትኖሩ ትችላላችሁ። ለምን እኔም ከዚህ በፊት ወንድሜ እዛ ራጉ የሚባለው ቦታ ላይ ተቀምጦ ነበረ። ድንበርን ለማቋረጥ ያው የተወሰኑ ወራቶች ሊሆን ይችላል፣ ቀናቶች ሊሆን ይችላል እዛ ቦታ ላይ ሊያስቀምጧቸው ይችላሉ። ጠብቁ ጭነት እስከሚሞላ ምናምን እየተባለ ማለት ነው። እና እዛ ቦታ ላይ ያሉ ሚስኪኖች ለስራ የወጡ ከዚህ አገሩ መስሪያ ያልሆኑ አልመቻቸው ብሎ በጣም ተቸግረው በምክንያት የሄዱ ሊኖሩ ይችላሉ። እነዛ በጣም ነው የሚያሳዝኑት። አላህ ይጠብቃቸው። ሁላችሁም ወንድሞቻችሁን እዛ አካባቢ ካሉ ከዚህም ወደ ውጭ እንሄዳለን ብለው በባህር መንገድ ሊጀምሩ ያሉ ሀሳቡ ያላቸው ካላችሁ ወንድሞቻችሁን በሆነ ነገር ስራ እንዲሰሩ አድርጋችሁ ወይም ደግሞ ወደ ሌላ ሀገር በህጋዊ መንገድ እንዲሄዱ ወደ ሳውዲም ቢሆን እንዳያችሁት በህጋዊ መግባት ይቻላል እና እንደዚህ አይነት መንገድ ብታመቻቹላቸው ብታግዟቸው ባይኔ በጣም ነው የሚያሳዝኑት። ወላሂ እኔ ሀገሩን እየኖርኩበት ስለሆነ ኢትዮጵያ ውስጥ ያለውን ችግር ለወንድ ያለውን ችግር እያየሁኝ ስለሆነ ነው እንደዚህ የምለው እና እነዛ በጣም ያሳዝናሉ። ነገር ግን ሙጅሪሞቹን ግን አላህ ይስጥር። እነሱ ለሌላውም ሀበሻ ጠንክ ሆነዋል። ባለፈው ልክ ሳውዲ ውስጥ እንደተፈጠረው አረቡን ገሎ ሌላው ሀበሻ ሁሉ ሲታመስ እንደነበረው ሀታ እናመልጣል ብለው ሲሮጡ ሲገደሉ እንደነበረው ሁሉ የመን ላይም አሁን እንደዛ ነው የተፈጠረው። እንደምታዩት ሽማግሌውን እንግዲህ በዱላ እየመቱ እየተሳለቁበትና ሮጣለሁኝ ሲል አመልጣለሁኝ ሲል ከነሱ እየወደቀ ነው ማለት ነው። እስኪ በዚህ ጉዳይ ወንድም ሙቪ የሚለውን አዳምጠን እንመለስ። ሀባቢ እኛ ኢትዮጵያኖች በራሳችን ላይ ነው ችግር የምናመጣው። ሰላም አለይኩም ወራህመቱላህ ወበረካቱ። እዚህ ጋር በምስል እንደምታዩት እንግዲህ እነዚህ ኢትዮጵያኖች የመን ሳውዲ ድንበር ላይ ያሉ ናቸው። እስኪ ምንድነው የተከሰተው የሚለውን ቪዲዮ እናያለን። ከዛ በኋላ ያለው ነገር ነው በደንብ አስረዳቸዋለሁ። እዚህ ጋር እንደምትመለከቱት ይሄ አንድ የመናዊ ነው። ልክ እንደዚህ መንገድ ሲያልፍ ኢትዮጵያኖች የመን ሳውዲ ድንበር ላይ ያሉት እዛ ተራራ ላይ የሚኖሩት ይህን የመናዊ በዱላ እየመቱ እየሳቁበት እየተሳለቁበት ቪዲዮ ቀርጸው ሶሻል ሚዲያ ላይ ይለቁታል። የመኖችን ካዩ በኋላ በጣም ይናደዳሉ። እነዚህ ኢትዮጵያኖች ወደ ሀገራቸው እንዲመለሱልን እንፈልጋለን እና ድንበር ላይ እዛ ያሉትን ብዙ አይነት ችግር እየፈጠሩብን ነው። አስራችሁ ይዛችሁ ወደ ሀገራችሁ እንዲመለሱልን። ከቀናት በፊት አንድ የመናይን ሲመቱት በዱላ አይተናል። ቢፈልጉ እነዚህ ኢትዮጵያኖች እኛን በአንድ ብር ይሸጡናል እና በአንድ ይገለብጡብናል። ስለዚህ ሰብስባችሁ ወደ ሀገራችሁ እንዲመለሱ እንፈልጋለን እያለ ነው። እኔ እምላለሁ እነዚህ ሰዎች እኛ ጋር በቆዩ ቁጥር ሀገራችን ላይ በጣም ብዙ አይነት ችግሮች ይፈጠራል። አስራችሁ ወደ ሀገራችሁ መልሷቸው። እዚህ ጋር እንግዲህ የምታዩት ተራራው ላይ እነዚህ ሁሉ እንግዲህ ዱንካን ኢትዮጵያኖች እዛ የሚኖሩ ነው። እንግዲህ የመን ሳውዲ ድንበር ላይ የሁሉ እነዚህ የምታዩቸው ኢትዮጵያኖች እንግዲህ ሴቶችም እያያችሁ ነው፣ እዚህ እንዳያያችሁት ነው። አሁን እነዚህን ሁሉ ለቀው እንዲወጡ የሁሉ የምታዩት ህዝብ እንግዲህ የመን ላይ በህገ ወጥ መንገድ የገባ ነው እንግዲህ ወደ ሳውዲ ለማለፍ እዛ ለአመታት ሲኖሩ የነበሩ ናቸው። ግን አሁን የመን ደግሞ እነዚህን ሁሉ ሀገሪቷን ለቀው እንዲወጡ እንግዲህ ተመልከቱ። እነዚህ ሁሉ ኢትዮጵያዊ ናቸው። አንዱ ሶሻል ሚዲያ ላይ በቀረጸው ቪዲዮ ቀርጸው የመን እንዳለ በአንድ እግር ቆማለች። እንዴት እኛ እዚህ ሀገራችን ላይ እንደዚህ እነዚህ ደግሞ ያው የመን ላይ ያው እነዚህም እስር ቤት ውስጥ ነው ናቸው። እነዚህም እየታሰሩ ኢትዮጵያዊ ናቸው። እያፈሷቸው ነው። በቃ አሁን ሁሉን እያፈሱ ወደ ሀገራቸው እንዲመለሱ እንግዲህ እያሉ ነው። የመኖች በጣም ተናደዋል። በተለይ ቅድም የመጀመሪያ ላይ ያየችው ቪዲዮ እና እንዴት ነው እኛ እዚህ ሀገራችን ላይ በእንግዲህ ተቀብለን አስቀምጠን ብዙ ነገር እያረጉ ብዙ ወንጀል እየሰሩ መንገደኛን እያፈኑ ገንዘብ እየተቀበሉ ደላሎች ሰው እያገዱ ገንዘብ እየተቀበሉ ስንት ነገር እያረጉ ብዙ ነገር
አሁን ግን አበዙት። ተራራ ላይ ቪዲዮም አለ እንደዚህ እየሰለጠኑ መሳሪያ ይዘው ምናምን እሱን እዚህ ጋር ማሳየት አልፈልግም። እና ሀገሪቷ በእነሱ የተነሳ ብዙ ችግር ተፈጥሯል። የመን ለቀው እንዲወጡ እያሉ ነው። ይሄ ምስል ያያችሁት እንደሰማችሁት ነው እንግዲህ ወንድም ሙቤን የፈጠሩትን ችግር እነሱ ያደረጉትን ወንጀል በዛ ተነሳስተው የመኖቹ እንደ ጉድ ነው በቃ የተነሱት ሀበሻው ላይ ማለት ነው። ቪዲዮዋቸውን ብታዩ ሁሉም የመኖች በቃ በቲክቶክ በሉት በዩቲዩብ ላይ በሉት የሚለቁት ቪዲዮዎች በጣም ሀበሻውን እንዴት እንደዚህ አይነት ነገር እንዴት ያደርጋሉ በማለት እንግዲህ ብዙ ያኛው የመን የመጀመሪያው ያሳየኋችሁ ምን ይላል 20 ሺህ የሚሆኑ ኢትዮጵያኖች በየመንና በሳውዲ ድንበር መካከል ላይ ይገኛሉና በህገወጥ መልኩ እንዴት እንደገቡ እንጃ ያለ ነው። እና በጣም የሚያሳዝን ሁኔታ ነው። አፈሳ እየተደረገ እንደሆነ ደግሞ ያለውን ቪዲዮ የለቀቁትን ቪዲዮ ራሳቸው የመኖቹ ደግሞ አሳየቻችሁ እንመለስ። እዚህ ጋር እንደምታዩት እንግዲህ በዚህ ሁኔታ ላይ አፈሳ እየተደረገ ነው። በምታዩት መልኩ ሀበሻዎች እየተለቀሙ ነው። እንደምትመለከቱት ደግሞ እዚህ ጋር የጻፉት ነገር 800 ሺህ ኢትዮጵያኖች እንግዲህ ወደ የመን በጠሪቃ ገይር ኒዛሚያ ያኔ በህገወጥ መልኩ የመን ውስጥ የገቡ እንግዲህ 800 ሺህ አስባችሁታል። 800 ሺህ ኢትዮጵያኖች እንዳሉና አፈሳ እየተደረገ እንደሆነ ነው እንግዲህ እየተናገሩ ያሉት በራሳቸው ሚዲያ ላይ ማለት ነው። የመኖቹ በጣም የሚያሳዝን ነገር ነው። ወንድሞቻችሁ ካሉ ራሳቸውን እንዲጠብቁ ወደ ሳውዲ ድንበር የሚገቡም ከሆነ የሚገቡበትን ነገር እንድታመቻቹላቸው ባይ ነኝ። ምክንያቱም ወደ ሳውዲ እንገባለን ሲሉ ወይም ሳውዲ ከገቡ በኋላ ቢያዙና እስር ቤት ቢገቡ ይሻላል። ለምን እዚህ ጋር የሚፈጠረው ነገር አይታወቅም። የሀበሾቹን ያደረጉትን ወንጀል በማየት እነሱ ደግሞ ሌላ አጸፋ እንመልሳለን ብለው ጉዳት እንዳያደርሱባቸው የሚያሰጋ ነገር ስለሆነ ወንድሞቻችሁ እዛ ተቀምጠው ገንዘብ ያላካችሁላቸው ገንዘብ ገና ወይም አልክም በማለት ወይ ደጋግሞ ሊመጡባችሁ ይችላል። ብዙ እህቶች እንደዛ እያደረጉ ስለሆነ እና ልባችሁ ራርቶ በዚህ ነገር እንግዲህ ኢትዮጵያን ቢመጡ ታውቃላችሁ ያለውን ችግር ተባብራችኋቸው ወደ ሳውዲ ቢገቡ ካልሆነም ደግሞ ራሳቸውን እንዲጠብቁ ወንድሞቻችሁን እንድታደርሱላቸው ነው የምለው። በተረፈ ደግሞ አላህ ይድረስላቸው፣ አላህ ይጠብቃቸው። ንጹሃን እህት ወንድሞቻችን በዛ አሉ። ልክ ስማቸው አብረው እንደዚህ የሚጠፋ አንድ ሀበሻ ሲያጠፋ በቃ ሁሉም ሀበሻ ነው የሚባለው የትም ቢሆን የመንም ብትሉት ሳውዲን ብትሉት በባለፈው አይታችኋል። እና ብዙ ጊዜ የሆነ ችግር ሲመጣ ሀበሻው እንዲያርጉ እየተባለ ነው ሁሉም በጅምላ የሚጨፈጨፈው። እና አላህ ይድረስላቸው ነው የምለው። የዛሬ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።